አቶ መዘክር በድጋሚ አስቸኳይ ስብሰባ በመጥራት የሂሩትን ስልጣን 24 ሰዓት ባልሞላው ጊዜ ውስጥ ቀይሮታል። ወይዘሮ ሜላት በአቶ መዘክር ቦታ ሆና እንድትሰራ ተስማምታለች። እንግዲህ በወይዘሮ ሜላትና በሂሩት መካከል ትልቅ ግጭት ፈጥሯል። ይሄ ሂሩት እያሰበችው እያቀደችው ያለው ነገር ሌላ ነበር። ነገር ግን ዛሬ የሆነው ሌላ ነው። ወይዘሮ ሜላት የአቶ መዘክርን ቦታ ልትሸፍን ነው። እንደዚሁም አቶ መዘክር ዛሬ ከሰዓት በረራ ያደርጋሉ ተብሏል። እስከሚመጣ ድረስ ምንም አይነት ስህተት እንዳይደገም፣ ይህ ስህተትሽ ሁለተኛ ቢደገም በድርጅቱ ውስጥ ያለውን 15% የሂሩትን ማለት ነው። ሂሩት እንግዲህ ተወካይ ሆና ነው በድርጅቱ ውስጥ እየሰራች ያለችው እና 15% ታደርጊያለሽ ወይም በገንዘብ ሸፍነን እንሰጥሻለን። በዚህ ድርጅት ውስጥ ያለሽ ኃላፊነት ከአቶ መዘክር በታች እንጂ በላይ አይደለም በማለት እንግዲህ ትልቅ ማስጠንቀቂያ ሰጥተዋታል። የወይዘሮ ሜላት በአቶ መዘክር ቦታ ላይ መቀመጥ እርግጥ ኢዩኤልን እና ሌሎችን ሰራተኞችን ቢያስደስትም ሂሩትን በጣም ያንገበገበ በጣም ያናደደ ውሳኔ ነበረ። እንግዲህ ሂሩት ተሾምኩ ብላ በድርጅቱ ውስጥ ያሉ አሰራሮችን ለመቀየር እንደዚሁም ወይዘሮ ሜላትንም ከድርጅቱ ለማባረር ስትራቴጂ የነደፈች ቢሆንም የነደፈቻቸው ስትራቴጂዎች ታሪክ ሆነው አለፉ። ምንም ነገር ማድረግ እንደማትችል ካሁን በኋላ በፊቱ በነበራት ቦታ ላይ ብቻ እንደምትቀጥል የአቶ መዘክርም ስራ ደግሞ ወይዘሮ ሜላት ይዛ እንደምትቀጥል እንግዲህ ለአቶ መዘክርም በሰላም ወደ ሀገር እንዲመለስ ሁላቸውም መልካም ምኞታቸውን ገልጸውለታል። እንግዲህ ሂሩት ንዴቷን ያዩ የስራ ባልደረቦች ዩኤልንም እንደዚሁም ደግሞ ሌላኛውን የስራ ባልደረባቸውን ሁለታቸውም በትኩረት ስለተመለከቷት ሂሩት ይሄ ባህሪሽ ነገሮችን እያበላሸብሽ ነው እንጂ ምንም የሚያስተካክልልሽ ነገር የለም፣ እኛ ሁላችንም ከወይዘሮ ሜላት ጎን ነን ሲሉ በግልጽ ተናግረዋል። እንግዲህ ሂሩት ተስፋ ቆርጣለች። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ኖላዊ ድራማ ቀጣይ ፓርት ነው ይዤላችሁ የመጣሁት። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ቪዲዮውን በመሀል አስገባላችኋለሁ። በሌላ መልኩ የምናሴ ፍቅረኛ በድጋሚ ዛሬ መታ ምናሴን አናግረዋለች። እንግዲህ ከሰሞኑ ስልክ ማታነሳም የት እንዳለች ሁሉ አይታወቅም ነበረ። በዚህ ምክንያት ምናሴ በጣም ተጨናንቆ ነበረ። ከባለፉት ፓርቶች ላይ እንዳያችሁት እንደምታፈቅረው ከነገረችው በኋላ በወቅቱ መልስ አልሰጣትም ነበር። በወቅቱ መልስ ያልሰጣት አሴር ስለነበሩ ነው። እንግዲህ ለዚህ ነገር ዝግጁ አይደለሁም ብሎ ቢያስብም በዛን ሁኔታ ግን ተናዳ ስትሄድ ዝም ሌላት አልፈለገም ነበር። ነገር ግን ምናሴ ብቻውን አልነበረም በወቅቱ እና ያንን በማስመልከት እንግዲህ ወደ ቤት ሲመለስ ጀምሮ እስከ ዛሬ ድረስ እየደወለላት ስልኳን እየሞከረ ነበረ። ነገር ግን እሷ ስልኳን ዘግታ ጠፍታ ነበር። ይህ ነገር ደግሞ ምናሴን በጣም አስጨንቆት ነበረ። ከሰላም ጋር እስከ መጋጨት ሁሉ የደረሰበት የሌላ ሀሳብ ውስጥ ገብቶ ነበር። ዛሬ መታለች። እንደዚሁም ደግሞ ዝም ያለበትን ምክንያት እያንዳንዱ ነገር ነግሯታል። በአሁን ጊዜ ላይ እኔ ከቤተሰቤ ውጪ ምንም ቀዳሚ አጀንዳ ሊኖረኝ አይገባም፣ ቤተሰቦችን ማገዝ አለብኝ፣ መስራት አለብኝ ብሎ ሲነግራት እሷም የመለሰችው ነገር መስራት ትችላለህ፣ ማፍቀር እኮ ስራን አያግድም በማለት ተናግራለች። ለዚህ ነገር ዝግጁ አይደለሁም፣ እጎዳሻለሁ፣ በዛ ላይ አንቺን እኔ አላቅሽም በማለት ተናግሯል። እኔ ግን አውቃለሁ በማለት መልሳ ግልጹን ነግረዋለች። ምናሴ በአሁኑ ላይ ትንሽ ነገሮችን ወደ ማስተዋል የመጣ ይመስላል። ምክንያቱም የእሷ መጥፋት ምን ያህል እንዳስጨነቀው አይቶታል። ይህን 3 ቀን ሙሉ ስልኩንም ሳታነሳለት እንደዚሁም በስራ ቦታውም ዝር ሳትል ስትውል በጣም ተጨናንቆና አስቦ ነበረ። ነገር ግን በዛሬው ዕለት ወደ ስራ ቦታው መታ ይህን ሁሉ ነገር ከነገረችው በኋላ ቀሪውን በስልክ እናወራለን ብላው ነው የሄደችው። ሰላም በዚህ ነገር ደስተኛ ናት። ምክንያቱም በምናሴ ደስታ ሁሌም እንደምትደሰት እንግዲህ ትናገራለች። እህት እንደመሆኗ መጠን ለምናሴ ብታስብ አይገርምም። ነገር ግን በጣም ይግባባሉ እንግዲህ እንደምታዩቸው ሰላምና ምናሴ። እናም ለዚህ ነገር ምንም ትንሽ ልጅ አትባልም በማለት ነግረዋለች። ልጅቷ ደግሞ እንደምትወድ ከበፊት ጀምሬ ስነግርህ ነበር በማለት ምንም ያጠፋቸው ጥፋት እስከሌለ ድረስ ልትሆነ ትችላለች፣ ለራስህ እድል ስጥ በማለት
ሰላምም መልካም የሆነ ምክር መክረዋለች። በሌላ መልኩ እንግዲህ አቶ ኖላዊ ከስራ ቦታው ትንሽ ፈታኝ የሆኑ ነገሮች እየገጠሙት ነው። አቶ ኖላዊ ከስራ ቦታው ፈታኝ የሆኑ ነገሮች የገጠሙት ምንድን ነው? በግቢ ውስጥ እየተከናወነ ያለውን ነገር ለማወቅ መሞከሩ ነው። ከአሁን በፊት ሁለቴ ዛሬ ሶስተኛ ጊዜ በግቢ ውስጥ እየተከናወነ ያለውን ነገር ለማወቅ ተደብቆ ለማየት ሲሞክር ዛሬ ሶስተኛ ጊዜ ላይ ነው እየተደረሰበት። አቶ ኖላዊ እስካሁን ድረስ በግቢ ውስጥ እየጠበቀ ያለው ጥበቃነት እየሰራበት ባለው ግቢ ውስጥ ማለት ነው በር ላይ ከሚገባውና የሚወጣውን ከማየት ውጪ በግቢው ውስጥ ምን እየተከናወነ እንደሆነ እስካሁን ድረስ አያውቅም። ይህን ነገር ደግሞ አቶ ኖላዊ እንዳያውቅ የተደረገበት ነገር ትልቅ ሚስጥር ሊኖረው ይችላል የሚል በአቶ ኖላዊ አይምሮ ውስጥ ሀሳብ እየተመላለሱ አርፎ እንዳይቀመጥ አድርገውታል። እንግዲህ ይህን ሀሳብ ምክንያት በማድረግ ወደ ውስጥ ለማየትና በግቢ ውስጥ ምን እየተከናወኑ እንደሆነ ቼክ ለማድረግ በተደጋጋሚ ለማየት ሲሞክር ተይዞ ነበረ። እንደዚሁም ምክትል ኃላፊው የግቢው ምክትል ኃላፊ ከአሁን በፊት አይቶት ዋናው አለቃ ቢያይህ ኑሮ ዛሬውኑ ከስራ ያባረረህ ነበር ብሎት ነበረ። እንግዲህ ዛሬ ዋናው ስራ አስኪያጅ ጋር ደርሷል ኢንፎርሜሽኑ። ከአሁን በፊትም ከ3 ሳምንት አካባቢ በፊት በበር ላይ ሊገባ የነበረውን ሰው አቶ ኖላዊን ለመሆኑ ግቢ ውስጥ ምን እንደሚከናወን ታውቃለህ ብሎት ነበረ። እንግዲህ አለቃዬ ያለኝ ማንንም እንዳታስገባ ብሎኝ ነው ያለፈው። ስለዚህ ማንም ምንም ይሰራ ምን እኔ እዚህ ጋር ቁጭ ብዬ በዋልኩበት ነው የሚከፍሉኝ፣ ስራዬ እዚህ ጋር ቁጭ ማለት ነው በማለት ተናግረው ነበረ። በወቅቱ አቶ ኖላዊ ምንም አልመሰለውም ይሄ ንግግር፣ እንደዚሁም የሰውየው ጥያቄ ምንም አልመሰለውም። በግቢ ውስጥ ምንም የሚከናወን እኔ ጠብቅ የተባልኩት በሩን ነው፣ እዚህ ጋር ቁጭ ብዬ እውላለሁ፣ በቃ ይከፍሉኛል፣ ሌላው የኔ ስራ አይደለም ብሎ ነበረ በወቅቱ ሰውየውን የሸኘው። ዛሬ ደግሞ አቶ ኖላዊ እያንዳንዱ በፊት ሰውየው የተናገረውን ነገር ለራሱ እያስተነተነ እዚህ ግቢ ውስጥማ ምን እየተከናወነ እንደሆነ ሰው ይገባል ይወጣል፣ ግን ምን እንደሚከናወን ምን እንደሆነ እየጠበቅኩ ያለሁት ማወቅ አለብኝ ብሎ ነገሮችን ይበልጥ እርግጠኛ ለመሆን እንግዲህ እሱን ሲሞክር ነው ድንገት የደረሱበት። በተደጋጋሚ ካሁን በፊትም እንደያዙት ለማየት እየሞከረ እንደሆነ ሲነግሩት አዎ ለማየት ሞክሬ ነበር፣ ድምጽ ስሰማ ሌላ ሰው ገብቶ እንዳይሆን ብዬ ነው በማለት አቶ ኖላዊ በድጋሚ መልሱን መልሷል። ምክንያቱም አቶ ኖላዊ ከስራው የመባረሩ ጉዳይ ሳይሆን በግቢ ውስጥ ምን እየተከናወነ እንዳለ ምናልባት ወንጀል እየተሰራ እንደሆነ የሚለው ነገር ይበልጥ ውስጡን ረብሾታል። እንግዲህ አቶ ኖላዊ ከህግ ውጭ የሆኑ ነገሮችን አይወድም። እንደዚሁም ደግሞ ባህል እና ወግ የሚባለውን ነገር ጠብቆ የኖረ ትልቅ ሰው ከሚባሉት ውስጥ ነው። ለዚህም ነገር ደግሞ ምናልባት እኔ እየዋልኩበት ያለው ስራ የኔን ክብር የሚጠብቅ ላይሆን ይችላል የሚለው ጥርጣሬ ውስጥ ስለገባ ነው። እንግዲህ አቶ ኖላዊ በፊት በዚህን ስራ ውስጥ ሲውሉ ሰላም ተሰምቷቸው ብዙ ጊዜ እያንቀላፉ እንቅልፍ እየወሰዳቸው ምናምን ነበር። ሰሞኑን ግን በተቃራኒው ተቀምጠው ለራሱ በሀሳብ ጭልጥ የሚሉበት አጋጣሚ ሁሉ እየተፈጠረ ነው። እንደዚሁም የፋኖሴ የመውለጃ ጊዜዋ እየተቃረበ ይገኛል። ለዚህም ክትትል እያደረገች ነው። አንዳንዴ አቶ ኖላዊ ሲመቸው ይወስዳታል፣ አንዳንዴ ደግሞ ቡጥሌም አለ። እንግዲህ ሀናም እንደሚታወቀው አባቷ ቤት ነው ያለችው። በሀናና በአሴር መካከል ያለውም ነገር አሁን ወደ ማስተካከል እየሄደ ነው። አሴር አሁን ላይ በጠበቃው በወይዘሮ ሜላት ጠበቃ ጉዳይ ላይ ነገሮችን ሙሉ ለሙሉ ፎከስ እያደረገ ነው ያለው። ከዛም በኋላ ግን ሀና በምትለው ነገር ተስማምቶ አብረው እንደሚቀጥሉ ነው አሁን ላይ የታየው። እንግዲህ ተምቹም በቻለው አቅም ሀና ለተምቹ እንግዲህ እንደ እህቱ ናት፣ በጣም የሚያከብራት፣ በጣም ስለምዘናባት ነው ብዙ ጊዜ ስለሷ መጥፎ ነገር የምናገረው። ምክንያቱም እሷ አትቀየመኝም ብዬ የኔ ሰው ናት ብዬ ስለማስብ ነው እንጂ ሀና መልካም ሴት እንደሆነች አውቃለሁ አምናለሁም ብሏል ተምቹ።
በጥቅሉ የአሴርና የሀና መታረቅ እንደዚሁም ደግሞ ወደ ቀድሞ ሁኔታቸው መመለስ ሁላቸውንም ያስደሰተ ቢሆንም አሌክስን ግን ትንሽ ደብሮታል። አሌክስ የደበረው በአሴርና በሀና ግንኙነት ሳይሆን ለሀና እየተናገረው ንግግር ነው። ባይዘዌ እኔም በሱ ቦታ ብሆን ብዙዎቻችን ለራሱ እንደሱ ነበር ያሰብነው። ምክንያቱም ከእዝራ ስትጣላ አሴርን ለኔ ያለ ስሜት ምንድን ነው በማለት እኔ ለምን አልታይሽም ሲላት በወቅቱ ለኔ ምን አይነት ስሜት አለ ስትለው በቃ አልናገርም ብሎ ሊሄድ ስል ነበረ ያቀፈችውና ፍቅሩን የተቀበለችው። አሁን ደግሞ ከአሴር ጋር በተጋጨች ጊዜ አሌክስን ሄዳ ጠይቃው ነበረ፣ ኤልያስን ማለቴ ነው። እና ኤልያስም የመለሰላት መልስ ብዙዎቻችን በአይምሯችን ውስጥ የነበረ ነው። ምክንያቱም ከዛ ስትጣላ ይሄኛውን ጠየቀች፣ ይሄኛውን ስትጋጭ ከሱ ጋር ደግሞ ያኛውን ጠየቀች እና ይህ ነገር ትክክል አይደለም። አንደኛው ስሜት አለ ቢላት ምን ልትለው ነው የሚለው የብዙዎችን ትኩረት የሚስበው ልክ እሱ እንዳሰበው ነው። ለዚህ እሱ ተሳስቷል ብዬ አላስብም። እንግዲህ ይህ ነገር ለራሱ አስቦ ለራሱ ካሁን በፊትም ሀናን ይቅርታ ጠይቆ ነበር። ካሁን በኋላ ከሀና መራቅ እንዳለበት ወስኖ ከሀና ለመራቅ እየሞከረ ነው ያለው። እንግዲህ የኖላዊ ድራማ የአሁኑ ፓርት ይህንን ይመስል ነበረ። አለፍ አለፍ ብዬ ዋና ዋናዎቹን ብቻ ነው የገለጽኩላችሁ። ባይዘዌ ከደቂቃውም ከሰዓትም አንጻር በቪዲዮ ላይ ያላችሁን ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ወይዘሮ ሜላት ደግሞ በአቶ መዘክር ቦታ መሆኗ ይበልጥ ደስ ይላል። ምክንያቱም ሂሩት ብትሆን ነገሮችን ለማበላሸት ገና የተሾመች ቀን ጀምራ ለማበላሸት ነበረ ነገሮችን ስትነድፈ የነበረችው። ነገር ግን ነገሮች ሳይሳኩላት በዚህን በ24 ሰዓት ውስጥ ባልሞላ ጊዜ ውስጥ መቀየሩ በጣም ደስ ይላል። እንግዲህ ወይዘሮ ሜላት በጥንካሬ በብርታት በትዕግስት የአቶ መዘክርን አደራ ሙሉ ለሙሉ ትወጣለች ብለን ብዙዎቻችን እንተማመንባታለን። አቶ መዘክርም በሰላም ሙሉ ጤናቸውን ተመልሶላቸው ወደ ሀገራቸው እንደሚገቡ መልካም ምኞታችን ነው። መልካም ጊዜ